ውድ ቅዱሳን እንዴት ከርማችኋል? እግዚአብሔር የተመሰገነ ይሁን። ዛሬ በእናንተ ፊት የመጣሁበት ዋና ምክንያት ሁላችሁም እንደምታስታውሱት የሀገራዊ ንስሐ አስተባባሪ ኮሚቴ የሀገራዊ ንስሐ በተመለከተ በሕማማቱ ሳምንት የተለያዩ የንስሐ አቅጣጫዎችን እየሰጠ ብዙዎቻችን ንስሐ በእግዚአብሔር ፊት እየገባን እንደነበረ ታስታውሳላችሁ። በዚህኛው 5 ሳምንታት ደግሞ ካለፈው እሁድ ጀምሮ በተከታታይ 5 እሁዶች ደግሞ ባለፈው በሕማማቱ ሳምንታት ንስሐ በገባንባቸው ጉዳዮች የንስሐን ፍሬ ለማፍራት የመንገድ ማስተካከል የምናደርግባቸውን መጽሐፍ ቅዱሳዊ አቅጣጫዎች እንደምንማር በተነጋገርነው መሰረት ሁለተኛውን ክፍል የሕይወት ቀደም አገልግሎት ተጠያቂነትን በተመለከተ ከኔ ጋር አጭር የእግዚአብሔርን ቃል ለንስሐ ፍሬ የሚሆንን መጽሐፍ ቅዱሳዊ እውነቶችን እንካፈላለን። እግዚአብሔር ይባርካችሁ። ወደ ቃሉ ከመሄድ በፊት አጭር ጸሎት እናደርጋለን። የዘላለም አምላክ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። በምህረትህ በቸርነትህ በታላቅነትህና በሉዓላዊነትህ እግዚአብሔር ሆይ ስለረዳህን እስካሁንም ስላደረስከን እናመሰግንሃለን። ባለፈውም ሳምንታት ስለገባነው ንስሐ አንተም ስለሰማህን ስለተቀበልከን እናመሰግንሃለን። አሁንም በተናዘዝንበትና እግዚአብሔር ሆይ በአንተ ፊት በደለኞች እንደሆን ባወቅንበት ነገር አንተ ምህረትን እንድታደርግልን ንስሐ ገብተናል። ደግሞ ደግመን እንዳናዝንና እንዳናሳዝንህ እግዚአብሔር ሆይ አቅጣጫና መንገድ የሚቀይርበትን ደግሞ ጥበብ እንድታስተምረን እንለምንሃለን። ስለ ሁሉም ስምህን እንባርካለን በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ወገኖች ከኔ ጋር ዛሬ የምናየው ባለፈው የሕማማት ሳምንት ንስሐ የገባንበት አንደኛው አቅጣጫ የሕይወት ቀደም አገልግሎት ተጠያቂነት የሚል ነው። አጠር አድርጌ አንዳንድ ነገሮችን እናገራለሁ። ምን ማለት ነው የሕይወት ቀደም አገልግሎት ተጠያቂነት ሲባል? በመጀመሪያ ምን ማለት ነው? የሕይወት ቀደም አገልግሎት ተጠያቂነት እግዚአብሔር ቤተክርስቲያንን የሞገተበት አካውንቴብል ያደረገበት ጉዳይ ነው። እንግዲህ ባለፉት ሳምንታት ብዙ በዚህ ጉዳይ ላይ ተነጋግረናል። መልእክቱ እንዴት እንደመጣ ከማን እንደመጣ ለቤተክርስቲያን እግዚአብሔር እየተናገረ ያለውን የንስሐ ጥሪ ተነጋግረናልና አንደኛው ይሄ ነው። የሕይወት ቀደም አገልግሎት ተጠያቂነት ማለት ቤተክርስቲያን የአገልግሎቷንም ይሁን የአገልጋዮቿን የስኬት ሂደት ማለትም የአገልግሎቷን ውጤታማነት፣ የአገልጋዩን እውነተኛነት በቀዳሚነት መመዘን ያለባት በሕይወት ጥራትና በሕይወት ይዘት መሆን ሲኖርበት፣ ነገር ግን ብዙ ጊዜ የአገልግሎት ውጤታማነት የአገልጋዩን እውነተኛነት ወይም እውነታማነት ኦተንቲሲቲ የምትለካበት ነገር ተዛብቷል፣ ከሕይወት ጥራትና ከሕይወት ይዘት አልፏል ብሎ ነው እግዚአብሔር እየወቀሰን ያለው። ታዲያ በምንድን ነው እየመዘነች ያለችው? አንዳንድ ጊዜ በጸጋ ስጦታዎች፣ አንዳንድ ጊዜ በትምህርት ዝግጅቶች፣ አልፎም አንዳንዴ ደግሞ በማህበራዊ ደረጃዎች ሲያልፍም ደግሞ በጌታ ቤት በማገልገል በቆየንበት ዘመን በእነዚህ ሁኔታዎች ላይ እነዚህ ሁሉ ዋጋ ቢኖራቸውም ነገር ግን ሁሉ የአገልግሎት መመዘኛ የአገልግሎት ውጤታማነት የአገልጋዩም እውነተኛነት መመዘኛ መሆን ያለበት የሕይወት ጥራትና የሕይወት ይዘት እንደሆነ ነው እግዚአብሔር በንስሐ ጥሪ የሞገታት ያለው ቤተክርስቲያንን። የሕይወት ቀደም አገልግሎት ተጠያቂነትሽን ጥለሻል። you have to be accountable። አገልግሎት በሕይወት ቀደምትነት መሆን አለበት። ሕይወት መቅደም አለበት። የአገልግሎቱን ውጤታማነት ስትለኪ የአገልጋዩን እውነተኛነት ኦተንቲሲቲ ስትለኪ በጸጋ ስጦታ፣ በትምህርት ዝግጅት፣ በማህበራዊ ደረጃ እከሌ ስለተባለ በዚህና በዚያ ሙያ ዘርፍ ትልቅ ስፍራ ስለያዘ ወይም ደግሞ በቤተክርስቲያን ውስጥ ባሳለፈው የሕይወት ዘመን መሆን የለበትም። በዋነኛነት የሕይወቱ ይዘትና ጥራት ምንድን ነው የሚል መሆን አለበት። የአገልግሎትሽም ውጤታማነት ሕይወት ለዋጭ መሆኑን መገንዘብ አለብሽ። ሕይወትን ያስቀድማል ወይ? አገልግሎትሽ ውጤታማነት ሕይወትን በመለወጥ ቀዳሚነት የሚንቀሳቀስ ነው ወይ እያለ እግዚአብሔር እየሞገተን ይገኛልና የሕይወት ቀደም አገልግሎት ተጠያቂነት ማለት ይሄ ነው። እንግዲህ አንድ ምሳሌ ልንገራችሁና ልቀጥል። አንድ ጊዜ በአንድ የሰንበት ትምህርት ቤት ውስጥ የሰንበት ተማሪዎች ሲማሩ እና ከሰንበት ትምህርቱ በኋላ ሁልጊዜ መባ ይሰበሰባል። ልጆቹ መባ ይሰጣሉና የሰንበት ትምህርት ቤቱ አስተማሪ አንድ ነገር አስተዋለ። ምንድነው? ከተሰበሰበው መባና ከተጻፈው መባ ይጎድላል። በየሳምንቱ ሲቆጥረው ይጎድላል እና ምንድነው የሚያጎድለዋልና ላያስደነግጣቸው ብሎና እንደገና ደግሞ በቃሉ እውነት ይመለሱ በሚል እሳቤ አንድ የቤት ስራ ይሰጣቸዋል ለነዚህ ለሰንበት ተማሪዎች። ምንድነው? በሚቀጥለው ሳምንት ሁላችሁም 5 መጽሐፍ ቅዱስ ስለ ስርቆት ከሚናገረው ቃል 5 ጥቅስ
አንብባችሁ በቃላችሁ ይዛችሁ ኑ ይላቸዋል። ከዛ ሳምንቱን ይሄዱና አጥንተው ይመጣሉ። ሁሉም ሰው 5 ጥቅሶችን ይዞ ይመጣና መናገር ይጀምራሉ። ከዚያ አንዳንዱ ሲገድፍ አንዳንዱ ሲሳሳት ይቆይና አንድ ልጅ ተነሳና 5 የስርቆት የሚናገሩ ቃላትን በደንብ አድርጎ ተናገረ። እንዲያውም ደግሞ ሌሎቹ ሲሳሳቱ ያስተካክል ነበር። አይ ይሄ ቁጥሩ እንደዚህ ነው፣ ምዕራፉ ይሄ ነው፣ እንደዚህ አይደለም የሚለው እንደዛ ነው እያለ የሌሎቹንም ጥቅሶች ያስተካክላል። የእሱን ደግሞ ሙሉ በሙሉ 5ቱንም በትክክል መለሰ። ከዛ በጣም አስተማሪው ተደንቆ የሰንበት አስተማሪው ተደነቀና ይሄን ልጅ እንደው ማበረታታት አለብን ብሎ ከዚያ ለዋናው መጋቢ ነገረውና ተመካክረው በወሩ መጨረሻ ላይ የማበረታቻ ሽልማት ሊሰጡት አሰቡና ከዚያ የወሩ መጨረሻ ሲደርስ ዋናው ፓስተርና የሰንበት አስተማሪው ተገናኝተው ልጆቹ ባሉበት ስጦታ መስጠት ጀመሩ። ለሁሉም የማበረታታ አነሳ ለስጦታ ከሰጡ በኋላ ለዚህ 5ቱንም ጥቅሶች በቃሉ ለተናገረው እንደገናም የሌሎቹንም ላረመው በጣም ብሩህ ወጣት ጥሩ የሆነ የላፕቶፕ ወይም ደግሞ የፐርሰናል ኮምፒውተር ተገዝቶ ተሰጠው። ከዛ የተናገር ተብሎ ስጦታውን ከተቀበለ በኋላ ሊናገር ሲጀምር አልቻለም። ህሊናው ወቀሰው፣ እምባም ባለውና መምህሩን እንዲህ አለው፣ እኔ ይህ ስጦታ ለእኔ አይገባኝም ልመልሳለ። ለምን እንደዚህ ትላለህ? አንተ እኮ ጥሩ መጽሐፍ ቅዱስን አጥንተሃል ምናምን አለው። አይ አይደለም፣ ይሄ ሽልማት ለእውቀቴ እንጂ ለህይወቴ የሚመጥን አይደለም አለ። ምን ማለት ነው ሲሉት፣ ባለፉት ሳምንታት ከመባው ገንዘብ የምወስደው እኔ ነበርኩ፣ ግን የመጽሐፍ ቅዱስን ጥቅስ አውቀዋለሁ እና አሁን የሸለማችሁኝ ለእውቀቴ እንጂ ለህይወቴ አይደለም፣ ህይወቴ እውቀቴን አይመጥንም እንዳለ ይነገራልና ወገኖቼ ዛሬም በቤተ ክርስቲያን ዙሪያ የምናያቸው አንዳንድ ነገሮች እውቀቱ ይኖረናል፣ ቅባቱ ይኖረናል፣ ጥሪው ይኖረናል፣ ተቀባይነቱ ይኖረናል። ነገር ግን ህይወታችን በእግዚአብሔር ፊት ሲመዘን ምንድን ነው የሚለው ነገር በቤተ ክርስቲያን ውስጥ ከተጠያቂነት የጎደልንበት ነገር እንደሆነ ነው እግዚአብሔር እየተናገረን ያለው። እንግዲህ ዛሬም በቤተክርስቲያን የኢትዮጵያ ቤተክርስቲያን ተጨባጭ ሁኔታ ስንመለከት ምን ያህል የአገልግሎታችን ውጤታማነትን በህይወት ለዋጭነቱ፣ ምን ያህል የአገልጋዩን እውነተኛነት በህይወቱ ጥራት እየመዘንን ነው። በዚህ እየጠየቀን ነው ያለው። ህይወት ቀደም አይደለም አገልግሎታችሁ። አገልግሎታችሁ ጸጋ ቀደም ነው። አገልግሎታችሁ ቅባት ቀደም ነው። አገልግሎታችሁ እውቀት ቀደም ነው እንጂ ህይወት ቀደም አይደለም ብሎ እየሞገተን ነው። ዛሬም መቼም በሚዲያውን በተለያየ ሁኔታ የኢትዮጵያን ቤተክርስቲያን ተጨባጭ ቁመና ስንመለከት ለዚህ ተጠያቂነት የተጋለጥን እንደሆነ መቼም ብዙ ማመሳከሪያ ምስክርም የሚያስፈልገን አይመስለኝም። ነገር ግን አንዳንድ ነገሮችን አጠር አድርጌ ለመናገር የኢትዮጵያ ቤተክርስቲያን ይሁን ቤተክርስቲያን ከህይወት ቀደም አገልግሎት ተጠያቂነት የጎደለችበት ምክንያት ምንድን ነው? ለምንድን ነው የጎደለችው? ምንድን ነው ችግሯ? ባለፈው የሕማማት ሳምንት ለንስሐ እነዚህን ሐሳቦች በዝርዝር ስላየን አጠር አድርጌ እነግራችኋለሁ። የኢትዮጵያ ቤተክርስቲያን ከህይወት ቀደም አገልግሎት ተጠያቂነት የጎደለችበት፣ የአገልግሎቷን ውጤታማነት በህይወት ለዋጭነቱ ያልመዘነችበት፣ ሰው በማብዛቱ ንብረት በማብዛቱ በተለያዩ ነገሮች እንጂ በህይወት ለዋጭነቱ አንድ አገልግሎት ውጤታማ ነው የሚለው መጽሐፍ ቅዱስ ህይወት ለዋጭ ሲሆን ነው። አንድ አገልጋይም እውነተኛ የሚባለው ህይወቱ ጥራት ሲኖረው ነው። እነዚህ መሰረታዊ መመዘኛዎች ናቸው። ሌሎቹ ሁሉ ከእግዚአብሔር የሚሰጡ የቸርነት ስጦታዎች ናቸውና በዚህ አግባብ የኢትዮጵያ ቤተክርስቲያን ከህይወት ቀደም አገልግሎት ተጠያቂነት ጎድላ የተገኘችባቸው መሰረታዊ ምክንያቶች አንደኛው የጸጋን ስጦታንና የህይወትን ጥራት አሰራር አለመረዳት። የጸጋ ስጦታዎች ናቸው። የህይወት ጥራት ግን የመንፈስ ቅዱስ ፍሬን በትጋት የማፍራት የቅዱሳን የህይወት ትጋት ውጤት ነው። አንዱ የትጋት ውጤት ነው፣ አንዱ የስጦታ ውጤት ነው። የእነዚህን ነገሮች አሰራር ግን አልተረዳንም። መጽሐፍ ቅዱስ እንደሚያሳየን ሮሜ ምዕራፍ 12 ቁጥር 1 ላይ የእግዚአብሔር ቃል የሚለን ይህን ነው። ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ ይሄም ለአእምሮ የሚመች አገልግሎታችሁ ነው ይላል። አገልግሎታችን የሚጀምረው ህይወታችንን በእግዚአብሔር ፊት ቅዱስ ሕያው ደስ የሚያሰኝ መስዋዕት አድርገን ስናቀርብ ነው። ያ ነው ለአእምሮ የሚመች አክሰፕተብል ሰርቪስ፣ አክሰፕተብል ሚኒስትሪ የሚባለው ያ ነው። ቁጥር 6 ላይ ወረድ ብላችሁ ሮሜ 12 ላይ ስትመለከቱ ልዩ ልዩ ስጦታዎችን አገልግሎቶችን ይናገራል። ትንቢት መናገር፣ እንዲህ ማለት እንደዚህ ማለት እያለ ይናገራል። ግን ቀድሞ ያስቀመጠው ግን ምንድን ነው? ሰውነታችሁን ህይወታችሁን ቅዱስ ሕያው ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው። የጸጋ ስጦታ የእግዚአብሔር ቸርነት ጉዳይ ነው። ነገር ግን መጽሐፍ ቅዱስ እንደሚናገር
የህይወት ጥራት ግን ወሳኝነት ያለው ነው። መጽሐፍ ቅዱሳችን ሁለተኛ ነገሥት ምዕራፍ 10 ላይ አንድ የብሉይ ኪዳን ምሳሌ ብንወስድ ትዝ ይላችኋል። እዩ እግዚአብሔር የቀባው ንጉሥ ነው። እዩ በዚያ ጊዜ የነበረውን የአክዓብን መንግስት፣ የኤልዛቤልን ክፋት፣ አልፎም ደርፎ የበዓልን መሰዊያዎችና መቅደሶች ሁሉ ያጠፋና ያቃጠለ ሰው ነበረ። ነገር ግን ከእግዚአብሔር ጋር ክፍተት የፈጠረባቸውም ነገሮች እንዳሉ የእግዚአብሔር የእዩን አገልግሎት የመዘነበትን መመዘኛ ስትመለከቱ እንዲህ ይላል። እንዲሁም እዩ ባኦልን ከእስራኤል አጠፋ ይላል። በጣም ትልቅ ነገር ነው። ነገር ግን እስራኤልን ካሳተው ከናባጥ ልጅ ከኢዮርብዓም ኃጢአት በቤቴልና በዳን ከነበሩት ከወርቅ እምቦሶች እዩ አራቀም። የራሱ የህይወት ሁኔታ ግን ተጠያቂነት ውስጥ ነበረ። እዚህ ላይ እንደምናየው ቁጥር 30 ላይ እግዚአብሔርም እዩን በፊቴ ቅን ነገር አድርገሃልና በልቤም ያለውን ሁሉ በአክዓብ ቤት አድርገሃልና ልጆች እስከ 4 ትውልድ ድረስ በእስራኤል ዙፋን ይቀመጣሉ አለው። እዩ ግን በእስራኤል አምላክ በእግዚአብሔር ሕግ በፍጹም ልብ ይሄድ ዘንድ አልተጠናቀቀም፣ እስራኤልንም ካሳተው ከኢዮርብዓም ኃጢአት አራቀም እያለ ይናገራል። እዩ እነዚህን ሁሉ ገድሎች አድርጎ ይህን ያደረገው እግዚአብሔር በነቢዩ በኩል በሰጠው ቅባት እና ቅንዓት ነው። ያ ቅባትና ቅንዓት ነው ኤልዛቤልን የገለበጣት፣ አክዓብን የመታው፣ የአክዓብን ቤት ያፈረሰው፣ የበዓሉን መቅደሶች ያፈረሰው። ነገር ግን እግዚአብሔር እዩን ያየው የነበረው ግን እሱስ ራሱ ከኢዮርብዓም ኃጢአት ይርቃሉ፣ እሱስ ራሱ ልቡን በእኔ መንገድ ያደርጋሉ የሚለው። ከዚህ በኋላ እንግዲህ አለው 4 ትውልድ ነው የተሰጠው። ከዛ በኋላ ለዛውም ለዛ ላደረገው ነገር ዛሬ ትውልዶችን የሚሻገር እግዚአብሔርን እስከ ዘለዓለም የሚደርስ ለዘለዓለም የሚሆን የአገልግሎት ውጤታማነት የአገልጋይነትም ውጤታማነት የሚገኘው የህይወት ቀደም አገልግሎት ስንሰራ እንደሆነ ይሄ እግዚአብሔር ቃል ነገርናል። አንዱ የቤተ ክርስቲያን ችግር ይሄ ነው፣ የጸጋ ስጦታንና የህይወት ጥራትን አሰራር አለመረዳት። ሁለተኛው በህይወት ቀደም አገልግሎት ተጠያቂነት ውስጥ እንድትወድቅ ያደረጋት ሌላኛው ችግር የእግዚአብሔርን ባህሪ በሙላትና በሚዛናዊነት አለመረዳት። እግዚአብሔር ባህሪው ፍቅርም ጻድቅም ነው። የእግዚአብሔርን ባህሪ በሙላት መረዳት እንዲያስፈልግ መጽሐፍ ቅዱስ ይናገራል። አንዳንድ ጊዜ የህይወት ዝንፈታችንን በእግዚአብሔር ፍቅርና ምሕረት ሂሳብ ለማወራረድ እንሞክራለን። በእግዚአብሔር ፊት ራስን ድክመትን አውቆ በንስሐ ከመመለስ ይልቅ አይ እግዚአብሔር መሐሪ ነው፣ እግዚአብሔር አፍቃሪ ነው እንዲህ እያልን እግዚአብሔር ፍቅር ነው ጻድቅም ነው። መጽሐፍ ቅዱሳችሁ በሮሜ ምዕራፍ 11 ቁጥር 22 ላይ ሲናገር ይላል እንግዲህ የእግዚአብሔርን ቸርነትና ጭከና ተመልከት ይላል። ቸርነትና ጭከና፣ ቸርነትም ጭከናም አለበት። እነዚህም በሚዛናዊነት ካለመረዳት የተነሳ በህይወታችን ካሉት በጎ ነገሮች አንጻር የህይወታችንን ክፍተት እያድበሰበስን የምንሄድበት ነገር ተጠያቂ ሊያደርገን እንደቻለ እንመለከታል። ምክንያቱም ዛሬ የምንሰማቸው ስብከቶች፣ የምናያቸው ነገሮች ሁሉ ከእግዚአብሔር በጎ ከሚባለው the good side of God እግዚአብሔር ባድ ሳይድ አለው ማለት አይደለም። እግዚአብሔር ፉል ሳይድ አለው። መጥፎ ጎን አለው፣ ጥሩ ጎን አለው ሳይሆን ሙሉ ጎኑን መመልከት ግን አለብን። ይሄኛውም እኮ ጽድቁም እኮ በጎ ነው፣ ጭከናውም እኮ በጎ ነው፣ ከሞትና ከጥፋት ሊታደገን ነው። ነገር ግን አንዳንዴ the good side of God ብቻ ነው ለትውልድ እያሳየን ያለ ነው። ከዚህ የተነሳ የእግዚአብሔርን ሙሉ ባህሪ የባህሪውን ሙላት በሚዛናዊነት ካለመረዳት የተነሳ ብዙ የህይወት ዝንፈቶች ውስጥ እየገባን እንገኛለን። ሌላኛው ባለፈውም ጊዜ ተነጋግረናል። የዚህ ዓለም ስንኩል መለኪያዎች፣ የዚህ ዓለም የተዛቡ መለኪያዎች ደግሞ ወደ ክርስቲያን ሾልከው ገብተዋል። ሁላችንም እንደምናውቀው የዚህ ዓለም የስኬት የእውነተኛነት የውጤታማነት መለኪያ ይዞታና ስፍራ ነው። ፖሴሽን ኤንድ ፖዚሽን ነው። እነዚህን ነገሮች ገብተዋል ወደ ቤተክርስቲያንና ዛሬም የአገልግሎታችንን ጥራት፣ ውጤታማነት፣ የአገልግሎታችንን ስኬት የምንለካበት ነገር በይዞታና በስፍራ ስለሆነ ከህይወት ጥራት ጋር የተያዘው ነገር እግዚአብሔር ከሚመዝነው ነገር ጋር ያለው ነገር በዝንፈት ውስጥ እንዳለ እንመለከታለን። ለዚህ ነው ሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ ጌታችን ኢየሱስ ክርስቶስ ሲናገር አለ የሰው ህይወት በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምቸትም ሁሉ ተጠበቁ አላቸው ይላል። የሰው ህይወቱ፣ የህይወቱ ስኬት፣ የህይወቱ ሙላት፣ የህይወቱ ውጤታማነት በምንድን ነው የሚለካው? not in the amount, in the magnitude of his possession፣ በይዞታው ብዛት፣ በስፍራው ከፍታ አይደለም። ነገር ግን ከክርስቶስ ጋር ባለው ጥምረት ክርስቶስን በመምሰሉ እንደሆነ ነው የእግዚአብሔር ቃል የሚናገር። የሰው ህይወት በገንዘቡ ብዛት አይደለምና ተጠንቀቁ አላቸው። ይሄን የሚያስቡ ስለሆነ ህይወት እኮ ይሄ ካለህ ነው፣ ህይወት እኮ እንዲህ ካለ ነው በሚለው ስሌቱ ስለገቡበት ነው ይሄን የተናገረው። ዛሬም እንዲህ አይነት የዝንፈቶች በቤተክርስቲያን ገብተዋል። ወገኖቼ ይቺ ዓለም
ዋና የምታስተላልፈውና መሰረታዊ ፍልስፍናዋ በጣም የሚገርም ነው። የሰው መጀመሪያው መጨረሻውም ራሱ ነው ብላ ነው የምታምነው የምታሳምነው። ስለዚህ ሁሉ ነገር በእኛ ዙሪያ በዛ everything should revolve around ourselves በሰልፍ በእኛ በእኔነት ዙሪያ ማጠንጠን እንዳለበት አድርጋ ነው የምታስተምረው። ስለዚህ እኔን ከጠቀመኝ የህይወቴን ጥራት ቢያጎድልም ችግር የለውም ወደምንልበት ነገር እንድንገባ የዚህ ዓለም ፍልስፍና የዚህ ዓለም ስንኩል መለኪያና አስተሳሰቦች ሰርከው የገቡ ይመስለኛል። በተለይ ደግሞ በዚህ ሁኔታ ላይ አንድ ማሳያ ብነግራችሁ ሁላችሁም ልታስተውሉ ትችላላችሁ፣ አንዳንዶች ልታቁም ትችላላችሁ። ይህንን አስተሳሰብ ካቀነቀኑት ሰዎች መካከል በ20ኛው ክፍለ ዘመን የነበረች አያን ራንድ የምትባል ጸሐፍት ነበረችና እሷ የምትናገረው ነገር በጣም ይገርማል። አሁን በውጭ ዓለም አይደለም በቤተ ክርስቲያን ውስጥም በጣም ያቀፍኑ የተቀበሉ ፍልስፍና እንደሆነ እጠረጥራለሁ። ምን ብላ ታስተምር ነበር መሰላችሁ? ምን ትላለች? የሰው ልጆች የህይወት ሂደት መቃኘት ያለበት በየትኛውም ዋጋ ራሱን በማስደሰት በመጥቀምና በማገልገል ነው፣ በማገልገል ብቻ ነው ትላለች። everything should revolve around self። ለዚህ ማሳያ የጻፈችው አንድ ጽሁፍ ነበረ አያን ራንድ for the new intellectual የሚል ጽሁፏ ላይ በዩናይትድ ስቴትስ ያቀረበችው 1961 ላይ እንዲህ ብላ ነበር። እንግሊዘኛውን ላንብብላችሁ። by the grace of reality and the nature of life, every man is an end in himself. He exists for his own sake, and the achievement of his own happiness is his highest moral purpose. The purpose of morality is not to teach one to suffer for others and die, but to enjoy himself and live. በተዛማጅ ትርጉም ማለቷ ነው የሰው ፍጥረትና የተፈጥሮ እውነታ የሚያረጋግጠው የሰው ልጅ የህይወቱ ማዕከልና ምክንያት ራሱን ማስደሰትና ማስደሰት ብቻ ነው። ሰው የሚኖረው ለራሱና ለራሱ መሆን አለበት። ይሄ ነው የህይወቱ ግብና መጨረሻ። ስለዚህ ትክክለኛው ትምህርት ትላለች መሆን ያለበት ሰው ለሌሎች ጥቅም እንዲሰቃይ እንዲሞት ሳይሆን ለራሱ ጥቅም ብቻ እንዲኖር ማድረግ ነው ትላለች። ታዲያ ወገኖቼ እንዲህ አይነት ሰልፍ ሴንተርድ ሚኒስትሪ ሰልፍ ሴንተርድ ሁኔታ በቤተ ክርስቲያን ሾልኮ አልገባም ትላላችሁ? እነዚህ ነገሮች ናቸው እንግዲህ አንደኛው ለህይወት ቀደም አገልግሎት ተጠያቂነት የዳረጉን። ይህንን ከተናገርኩ እንግዲህ በእነዚህ ከላይ ባያናቸው ዝንፈቶች ውስጥ በሕማማቱ ሳምንት ንስሐ አድርገናል። አሁን ዛሬ በዋነኛነት ወደ እናንተ ማስተላለፍ የምፈልገው ምንድነው? ይሄንን በዚህ ጉዳይ ንስሐ ከገባን ታዲያ ንስሐ መናዘዝ ስላለፈው ጥፋታችን መጸጸት ብቻ ሳይሆን ነገ ደግሞ መንገዳችንን እንዴት እናስተካከል፣ የንስሐ ፍሬ ለማምጣት ምን እናድርግ፣ የህይወት ቀደም አገልግሎት ተጠያቂነታችን እንዲስተካከል እግዚአብሔርንም ደስ እንድናሰኝ እኛም ደግመን በዚህ አቅጣጫ እንዳንበድል እንደ ግለሰብ፣ እንደ ቤተ ክርስቲያን፣ እንደ ቤተሰብ ምን እናድርግ የሚለውን ነገር በአጭሩ ለመጠቆም እፈልጋለሁ። እና የመንገድ ለውጥ ልናደርግ የሚገባን ነገሮች ምንድናቸው የሚለው የመጀመሪያው ነገር ወደ ቃሉ ባለስልጣንነት መመለስ። we have to come back to the authority of the word of God። ወደ እግዚአብሔር ቃል ስልጣን መመለስ አለብን። ሁላችሁም እንደምታውቁት የሁሉም ነገሮቻችን መመዘኛ እና መለኪያ ቃሉ እንዲሆን አስፈላጊውን ተግባራዊ እርምጃ መውሰድ አለብን። እንደ ግለሰብም፣ እንደ ቤተሰብም፣ እንደ ቤተ ክርስቲያንም፣ እንደ ቤተ እምነትም፣ እንደ አገርም የእግዚአብሔር ቃል ስልጣን መመለስ አለበት። አሁን ከእግዚአብሔር ቃል ዋና ባለስልጣንነት ፈቀቅ ስላልን ነው ብዙ ነገሮች እየገቡብን ያለው። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 18 እስከ 21 ብትመለከቱ ሐዋርያው ጴጥሮስ ሲናገር ምን አለ? እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህ ድምፅ ከሰማይ ሲወርድ ሰማናል። ድምፅ ከሰማይ ወርዶላቸዋል። ከሰማይ የእግዚአብሔር የራሱ የአፉ ቃል ኦዲብል ቮይስ ሰምተዋል። ይህን ካለ በኋላ ግን ምን አለ? ከእርሱ ይልቅ እጅግ የጸና የትንቢት ቃል አለን። ምድርም እስኪጠባ ድረስ የንጋትም ኮከብ በልባችሁ እስኪወጣ ድረስ ሰው በጨለማ ስፍራ የሚበራን መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችኋል። ድምፅ አለ፣ ከሰማይ መጣ ቃል አለ፣ የትንቢት ቃል። ያ የትንቢት ቃል ምን እንደሆነ ሲናገር ቁጥር 21 ላይ ትንቢት ከቶ በሰው ፈቃድ አልመጣም፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ
ተነድተው ተናገሩ ይላልና በመጽሐፍ ያሉ ትንቢቶችን እንደሚናገር መጽሐፍ ቅዱስ ይናገራል። ሐዋርያው ጴጥሮስ ከሰማይ ከእግዚአብሔር አፍ ድምፅ ሰምቶ ነገር ግን የሚበልጠውና ስልጣን ያለው ነገር እግዚአብሔር በቅዱሳኑ የተናገረው የትንቢት ቃል የያዘው መጽሐፍት ነው ይላል። ስለዚህ መጽሐፍ ቅዱስ የትንቢት ቃል በራሱ ፈቃድ እንዳልመጣ ይናገራል። ስለዚህ ከዚህ የተነሳ ቃሉ ባለስልጣን ነው። ምንም ያህል ከሰማይ ድምፅ ብንሰማ፣ ምንም አይነት በተለያዩ አቅጣጫዎች የእግዚአብሔር ነገር ቢመጣም የሁሉ ነገር መመዘኛና ባለስልጣን መሆን ያለበት የተጻፈው የእግዚአብሔር ቃል እንደሆነ ይናገራል። ስለዚህ በአንድም በሌላም መልኩ ወደ ቃሉ ባለስልጣንነት ራሳችንን ቤተክርስቲያንን መመለስ አለብን። ቃሉ የሁሉ ነገራችን ባለስልጣን መሆን አለበት። በብሉይ ኪዳን ላይ አንድ ምሳሌ ልንገራችሁ። አንደኛ ነገሥት ምዕራፍ 13 ላይ ትዝ ይላችኋል። ከቤተልሔም የመጣው ነቢይ በእስራኤል ንጉሥ ላይ ቃል ከተናገረ በኋላ ሊመለስ ሲል አንድ ሽማግሌም ነቢይ ነበር እዛ ከተማና ነገሩት። እንዲህ ብለው ስለዛ ጎልማሳ ነቢይ ነገሩትና ከዛ መጣና ያ ሽማግሌው ነቢይ ወደ ጎልማሳው ነቢይ እንዲህ አለው። ቁጥር 15 ላይ እርሱም ከእኔ ጋር ወደ ቤቴና እንጀራም ብላ አለው። ወደ ቤቴና እንጀራም ብላ አለው። ቁጥር 16 ላይ ያ ጎልማሳው ነቢይ ምን አለ? እርሱም ከአንተ ጋር እመለስና እገባ ዘንድ አይቻለኝም። በዚህም ስፍራ ከአንተ ጋር እንጀራ አልበላም ውሃም አልጠጣም አለው። እርሱም እኔ ደግሞ እንደ አንተ ነቢይ ነኝ። መልካም መልአክም እንጀራ ይበላ ዘንድ ውሃም ይጠጣ ዘንድ ከአንተ ጋር ወደ ቤት መልሰው ብሎ በእግዚአብሔር ቃል ተናገረኝ አለው። ዋሽቶም ተናገረው። ከእርሱም ጋር ተመለሰ፣ በቤቱም እንጀራ በላ ውሃም ጠጣ ይላል። ምን ይላል? ቁጥር 15 ላይ እርሱም ከእኔ ጋር ወደ ቤቴና እንጀራም ብላ አለው። እርሱም ከአንተ ጋር እመለስና ገባ ዘንድ አይቻልኝ፣ በዚህ ስፍራ ከአንተ ጋር እንጀራ አልበላም ውሃም አልጠጣም በሚል በእግዚአብሔር ቃል ተነግሮልኛል አለ። አሁን ጎልማሳው ነቢይ የእግዚአብሔርን ቃል ስልጣን ይዞ ነበር የሚያደርገው። እዛ ከተማ ግባ፣ ተናገር፣ አትብላ፣ አትጠጣ፣ ውጣ። ንጉሱ ራሱ ሲጠይቀው ና ወደ ቤት ግባ ብናም ብላ ሲለው አልበላም በእግዚአብሔር ቃል ተነግሮልኛል ያለ ሰው ነው። በኋላ ግን ነቢዩ መጣና መልአክ ተናግሮኛል አለ። አሁን ከእግዚአብሔር ቃል ከተነገረውና መልአክ ከተናገረው የቱ ይበልጣል? ዋሽቶ ነገረው። ሽማግሌው ነቢይ በመልአክት አሳበበበት። መልአክ ነው ያለኝ አለው። ግን ምንም ያህል የመልአክት ነገር ቢሆን የእግዚአብሔር ቃልን ሊሽረው አይችልም። ያ ሰው በእግዚአብሔር ቃል ተነግሮልኛል ነው ያለው። በእግዚአብሔር ቃል የተነገረለትን ነገር በመላእክት ቃል ሊሽር አይገባውም ነበር። ዛሬ ግን የእግዚአብሔር ቃል ስልጣን በእነዚህ ኤክስፒሪየንሶች፣ በተለያዩ ልምምዶች፣ አንዳንዶቹ ኦቴንቲክ እውነተኛ ከመንፈስ ቅዱስ ከእግዚአብሔር የመጡ ልምምዶች ይሆናሉ። ግን የእግዚአብሔር ነገር እንኳን በአንድም በሌላም ስጦታዎች ሲመጣ በቃሉ መፈተሽና መፈተን አለበት። ዋናው ባለስልጣን የእግዚአብሔር ቃል ነው። ወገኖቼ የኢትዮጵያ ቤተክርስቲያን በጣም በዚህ ነገር ተጠያቂነቷ የጎላበት ብዙ ነገሮች አሉ። አንዳንድ አገልጋዮች አይታችሁ እንደሆነ ከዚህ ከጥቁር መጽሐፍ ልናገር ወይስ እንደወረደ ከሰማይ ልናገር እስኪሉ ድረስ የእግዚአብሔርን ቃል ስልጣን ያበላሹ እንዳሉ፣ ከዛም የከፋ የእግዚአብሔርን ቃል ስልጣን እንዴት ከቤተክርስቲያን እንደተገፋ የሚያመላክቱ ብዙ ምስክሮች አሉ። ስለዚህ በተቻለ መጠን ከዚህ ጊዜ በኋላ ቃሉ ነው ባለስልጣን እንበል። በቃ ጴጥሮስ ከሰማይ ድምፅ ሰምቷል። ከእግዚአብሔር አፍ ድምፅ ሰምቷል። እውነተኛ ድምፅ ሰምቷል። ነገር ግን የሚሻለው የመጽሐፉ ትንቢት ቃል ነው። በሱ እንፈትን፣ እሱን ተጠንቀን እንያዝ ብሎ እንደተናገረ እንመለከታለን። ሁለተኛው ማድረግ የሚገባን የንስሐ ፍሬ ለማፍራት ማድረግ የሚገባን ወደ ክርስቶስ ማዕከላዊነት መመለስ፣ የሁሉ ነገር ማዕከል ክርስቶስ እንደሆነ ማመን እና በጽኑ ማሳየት ያስፈልጋል። በሕይወታችን ማዕከሉ ክርስቶስ ነው። ምንም ነገር አይደለም፣ ማንምም አይደለም። ዛሬ የማዕከልነትን ስፍራ በቅዱሳን ሕይወት፣ የማዕከልነትን ስፍራ በቅዱሳን ቤተሰብ፣ የማዕከልነትን ስፍራ በቅዱሳን በቤተክርስቲያን በተለያየ ቦታ የያዙ ብዙ አካላት አሉ፣ ብዙ ነገሮች አሉ። ለአንዳንድ ሰዎች ግለሰቦች ናቸው፣ ለአንዳንድ ሰዎች ተቋማት ናቸው፣ ለአንዳንድ ሰዎች ስም፣ ዝና ነው፣ ስልጣን፣ ስፍራ ነው። ማዕከል የያዘ ብዙ ነገር አለ። ነገር ግን የእግዚአብሔር ቃል የሚለው ማዕከሉ ክርስቶስ ነው። ክርስቶስን ማዕከል ካደረግን የክርስቶስ ማዕከልነት የህይወት ተጠያቂነትን በፊታችን ያስቀምጣል። ይህን ጠቅለል አድርጎ ለማስቀመጥ ሮሜ ምዕራፍ 11 ቁጥር 36 ላይ እንዲህ ይላል፣ ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን አሜን ይላል። ይህ የሚያሳየው ምንድን ነው? ሁሉ ከእርሱ ሲል የሁሉ ነገር ምንጭ እርሱ ነው። ሁሉ ከእርሱ ነው ወይ? በህይወታችን አንዳንድ ጊዜ የነገሮቻችን ምንጭ ከሱ አለፍ ስናደርገው የህይወት ጥራት ይበላሻል። ነገር ግን እሱን ማዕከል ካረግን ወይም ማዕከል አረግን ማለት የሁሉ ነገራችን ምንጭ እርሱ ነው። ሁሉ ከእርሱ እንደገና ደግሞ የሁሉ ነገራችን መንገድ፣ የአካሄዳችን፣ የአሰራራችን፣ የአገልግሎታችን መንገድ ሁሉ ደግሞ እሱ ነው። ለምን? ሁሉ በእርሱ ነው።
ከእርሱ ተቀብለን በእኛ መንገድ፣ ከእርሱ ተቀብለን በእኛ ጥበብ አይደለም። ሁሉ በእርሱ ነው። the way we do everything። ዛሬ አንዳንድ ሰዎች ከእግዚአብሔር ጸጋን ስጦታ እንቀበላለን፣ ግን በራሳችን መንገድ ለራሳችን ጥቅም ለራሳችን ትርፍ እናውለዋለን። ይሄ ከህይወት ተጠያቂነት ያጎድለናል፣ የህይወት ጥራትን ያበላሽብናል መንገድን ስናበላሽ። እንደዚሁም ደግሞ ሁሉ ለእርሱ ነው ይላል። የሁሉም ነገር ክብር ለእርሱ ነው። የመጨረሻው ክብር ለእርሱ ነው። የሁሉ ነገር ትርፍ ለእርሱ ነው። ከሱ ተቀብለናል፣ በእርሱ አከናውናል፣ ለእርሱ ክብሩን እንመልሳለን። ይሄ በሌለበት አሁን አንዳንዴ ምንጩን ከዚህና ከዚያ እንቀላውጣለን። የሁሉ ነገር ምንጭ ክርስቶስ አይደለም፣ ከዚህም ከዚያም ከዚህም እንወስዳለን። ይሄ ተገቢና ትክክል አይደለም። የእግዚአብሔር ቃል ሲናገር ወደ ግራም ወደ ቀኝም አትበል፣ ማዕከልህ ክርስቶስ ይሁን። ምንጭህ ክርስቶስ፣ መንገድህ ክርስቶስ፣ መጨረሻም ክብሩ ለክርስቶስ ይሁን። ይሄን ማዕከል ካላረግን ዛሬ በዚህ ስሌት ውስጥ ብዙ የተዛባ ነገር አንመለከትም። ቤተክርስቲያን ወገኖቼ ክርስቶስን ማዕከል እናድርግ። የነገሮቻችን ምንጭ ምንድን ነው? የሁሉ ነገሮቻችን ከማን ነው የምንጠብቀው? ከማን ነው የምንፈልገው? ከክርስቶስ። በማን ነው የምንመራው? በማን ነው የምንቃኘው? ተግባር፣ አስተሳሰብ፣ አካሄዶቻችን በክርስቶስ። ለማን ነው ሁሉ ነገር ተመልሶ የሚሄደው? ክብሩ ለማን ነው? ማን ነው መጨረሻ የሚገነው? ማን ነው መጨረሻ ግሎሪፋይድ የሚሆነው? ክርስቶስ። ይህንን መመለስ አለብን። ሶስተኛው የንስሐ ፍሬ በዚህ አቅጣጫ የንስሐ ፍሬ ለማምጣት ከእግዚአብሔር ቃል የሚነግረን ነገር ደግሞ በክርስትና ሕይወት መሰራት ውስጥ የመስቀሉን ስፍራና ስራ በተገቢው አረጋግጦ ማስገንዘብ። አሁን ወገኖቼ ከሕይወት ጥራት ተጠያቂነት ወይም ከሕይወት ቀደም አገልግሎት ተጠያቂነት ያጎደለን አንደኛው ነገር የመስቀሉ ስራና ስፍራ ከሕይወታችን ጎድሏል። በቤተክርስቲያን ምስባክ በቅዱሳን እሳቤ ውስጥ የመስቀሉ ነገር ደብዝዟል። ስለዚህ ወደ መስቀሉ ስፍራና ስራ በተግባር መመለስ አለብን፣ ማስገንዘብም አለብን። ራሳችንን ስለ መስቀሉ ማስገንዘብ አለብን። መጽሐፍ ቅዱሳችን በገላትያ ምዕራፍ 3 ቁጥር 1 ላይ ሲናገር የገላትያ ቤተክርስቲያን ሸርተት ያለችበት ከእውነት የራቀችበት የዛነስበትን ሲናገር ምን አለ? እናንተ የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማለት ነው። ከእውነት መታዘዝ የሚያጎድለን አንደኛው ነገር የመስቀሉ እይታ ሲበላሽብን ነው። የመስቀሉ እይታ ሲደበዝዝብን ነው። ምክንያቱም መስቀሉ በፊታችን በልባችን እንደተሳለ ሆኖ ሲቀርብ ያ የመስቀሉ ፒክቸር በሕይወታችንና በፊታችን ሲቀመጥ ትልቅ መልእክት አለው። በተለይ ሐዋርያው ጳውሎስ ደግሞም ደግሞ ገላትያ 4 ላይ ሲናገር ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል። ያ የመስቀሉ ምስል እንደገና ተገንብቶ ሕይወታችሁ ወደ እውነት መታዘዝ እስኪመለስ ድረስ ምጥ ይዞኛል እያለ በእግዚአብሔር ቃል ቤተክርስቲያንን ይወቅሳልና የገላትያ ቤተክርስቲያን ያለፈችበትን ነገር ታውቃላችሁና ክርስቶስ ኢየሱስ በፊታችን ሲሰቀል ወይም እንደተሰቀለ ሆኖ ሲታየን የመስቀሉ ምስል፣ የመስቀሉ ኢሜጅ፣ የመስቀሉ ነገር በፊታችን ሲቀመጥ ሁለት ነገሮች አሉት። አንደኛ የመስቀሉን ስራ ይመሰክርልናል፣ በመስቀሉ የተሰራልንን ነገር ይመሰክርልናል። ሁለተኛ ግን በተለይ ብዙ የተዘነጋው ነገር ስለ መስቀሉ ስናወራ በመስቀሉ ከተሰራው አንጻር ያለው ምስክርነት ይሰማናል። በመስቀሉ ላይ ኃጢአታችን፣ መርገማችን ተወግዷል፣ ዕዳችን ተከፍሏል እንላለን። ልክ ነው፣ ያን ይመሰክርልናል የመስቀሉ ምስል። ሁለተኛ ግን የመስቀሉ ምስል ከምስክርነት ያለፈ ተምሳሌትነትም አለው። እናንተም መስቀላችሁን ተሸክማችሁ ተከተሉኝ የሚል ተምሳሌትነት አለው። በተለይ መስቀልን የመሸከም የክርስቶስ መስቀል ተምሳሌትነት መልእክት ግን ብዙ እየተነገረ አይደለም። መጽሐፍ ቅዱሳችን እንደሚናገረው አንደኛ ጴጥሮስ ምዕራፍ 2 ቁጥር 20 ላይ እንዲህ ይላል፣ ኃጢአት አድርጋችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል ካለ በኋላ ቁጥር 21 ላይ ተመልከቱ። የተጠራችሁለት ለዚህ ነውና ለምን? ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። ኢየሱስ በመስቀል የተቀበለው መከራ ያ የመስቀሉ ስቃይ ለእኛ ድነት መስሪያ ብቻ ሳይሆን እኛም ደግሞ ያንን ምግባር እንድንከተል ያን ምሳሌ እንድንከተል ለሕይወት ጉዞአችን ምሳሌ ነው። ቁጥር 22 ላይ እርሱም ኃጢአትን አላደረገም፣ ተንኮል በአፉ አልተገኘበትም፣ ሲሰድቡት መልሶ አልተሰደበም፣ መከራን ሲቀበል አልዛተም፣ ነገር ግን በስቅል ለሚፈርደው ራሱን ሰጠ እያለ ይናገራል። ስለዚህ መስቀሉ ምስክርነት ብቻ ሳይሆን ያለው ምሳሌነትም አለው። ያንን ነገር አተናል። የክርስቶስ ኢየሱስ የመስቀል ማዕከላዊነት
ከተነሳም በመስቀሉ ስለተደረገልን ነገር ይወራል። እግዚአብሔር ይመስገን ይመሰከር። መስቀሉ ላይ ይሄ ነገር አለ የሚል ምስክርነት ሰማን። ግን መስቀሉ ምሳሌም ነው። እዚህ ላይ እንደሚለው ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል። መስቀል ላይ ስለ እኔ ነው መከራን የተቀበለው። መከራውን ሲቀበል ስለ እኔ ሞቷል፣ ስለ እኔ ተጎሳቁሏል፣ ተቆስሏል። ነገር ግን ያ ነገር ደግሞ እኔም መስቀሉን ተሸክሜ እንድከተለው ምሳሌም ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 24 በዚያ ጊዜ ኢየሱስ ደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉን ተሸክሞ ይከተል። ከመሰቀሉ በፊት ነው ይሄን ያላቸው። ከመሰቀሉ በፊት ነው ይሄን ያላቸው። ግን እሱ ራሱ መስቀሉን ተሸክሞ በጎልጎታ ተራራ ላይ ለእኛ እንደተሰዋ ያ ደግሞ እሱን በመከተል ውስጥ ምሳሌያችን እንደሆነም ይናገራል። የታሊያ ታዲያ ምሳሌ ወገኖቼ፣ አሁንም ወደ መስቀሉ ማዕከላዊነት የመስቀሉን ምስል ዳግም የመሳል ነገር መመለሰ በሕይወታችን፣ በቤታችን፣ በልጆቻችን ፊት፣ በቤተ ክርስቲያን ፊት የመስቀሉን ቃል፣ የመስቀሉን ስራ፣ የመስቀሉን ስፍራ መመለስ አለብን። እግዚአብሔር ቃል እንደሚናገሩ ይሄ አንዱ የንስሐ ፍሬያችን ነው። ምን ያህል ነው አሁን እንደ ገላትያ ቤተክርስቲያን በአንድም በሌላም አዚም የመስቀሉ ምስል የተበሰለው ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። አሁን ለእውነት አያችሁ፣ የመስቀሉ ምስል ሲደበዝዝ ለእውነት መታዘዝ እናቆማለን። የህይወት ዝንፈት ጉድለት ውስጥ እንገባለን። ስለዚህ ወደ መስቀሉ ስራና ስፍራ እንመለስ። መስቀሉን በፊታችን እንሳል፣ በህዝቡ ፊት እንሳል፣ በልጆቻችን ፊት እንሳል። የክርስትና ህይወት ከመስቀሉ ትሩፋት መቀበል ብቻ ሳይሆን የሱንም ያንን መስቀል ተሸክሞም ስለ ስሙ፣ ስለ እውነት፣ ስለ ጽድቅ መከራን መቀበልም እንደሆነ ማስተማር፣ ማሳየት አለብን። እግዚአብሔር ይመስገን። ይሄ ሌላኛው ማድረግ የሚገባን ነገር ነው። አራተኛው የንስሐ ፍሬ የምናቀርብበት ሌላው ነገር ደግሞ መጽሐፍ ቅዱስ እንደሚያሳየን በቃሉ የተገለጹትንና ለቤተ ክርስቲያን የሰጡትን በህይወት ዝንፈት የተገኙ ሰዎችን የመገሰጽና የሥነ ሥርዓት እርምጃ በክርስቶስ ፍቅር መውሰድን ማጠናከር አለብን። አንዱ የህይወት ቀደም አገልግሎት ተጠያቂነታችን የጎላብን እና የተዛነፈብን አንድ ጉዳይ ምንድነው? በቤተ ክርስቲያን አሁን መገሰጽ፣ የሥነ ሥርዓት እርምጃ መውሰድ ቆሟል፣ ቀርቷል። ምክንያቱም አሁን እንደ ፉክክሩ ስላለ ከዚህ ሄዶ እዛ ቢሄድስ የሚለው ስጋት ስላለ መገሰጽ፣ በህይወት ጥራት ውስጥ የተገኘን ሰው መገሰጽ አቁመናል። የሥነ ሥርዓት እርምጃ ሲባል አጥፊውን ለማጥፋት ሳይሆን ለማደስ እንዲሆን እንደ ቃሉ በሆነ ሁኔታ መቃኘት አለብን። ለማጥፋት አይደለም፣ ለመኮነን አይደለም፣ ግን ለመመለስ እንጂ እንዳላየ የምናልፍባቸው። ምክንያቱም እንዲህ አይነት ሰው እንዲህ ያለ ይሄ ሰው ብገስጸው እንዲባረገው በህይወቱ ጉዳይ ብለው ቢርቅስ፣ እንዲህ ቢያረግስ፣ አስራቱ መባው ቢቀርስ እያልን በማመቻመች ከነዚህ ነገሮች በመጉደላችን የቤተ ክርስቲያን ስልጣን በመጣላችን ይሄ ህይወት ዝንፈት ተከስቷል። ማቴዎስ ወንጌል ምዕራፍ 17 እና 18 እነርሱንም ባይሰማ ይላል፣ ግጭት ስላለበት ሰው ሲናገር ለቤተ ክርስቲያን ንገራት፣ ደግሞ ቤተ ክርስቲያን ባይሰማት እንደ አረምና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የታፈታ ይሆናልና ቤተክርስቲያን ይሄንን የሥነ ሥርዓት ስልጣኗን መመለስ አለባት። ሰዎች ልታጣ ትችላለች። መገሰጽ የማይወዱ ብዙ ሰዎች ሊኖሩ ይችላሉ። ግን ለህይወታቸው ትርፍ ሲባል መገሰጽና መቅጣት እንደሚያስፈልግ የእግዚአብሔር ቃል ይሄ ነገር ጎሏል። አሁን በጣም ችግር አለ በእንደዚህ አይነት ነገር። ግን እንዳልኳችሁ በሥነ ሥርዓት እርምጃ መገሰጽ ማለት ዝም ብሎ የፖለቲካ ሽኩቻ ሳይሆን ነገር ግን የእውነት የህይወት ዝንፈት ባለበት ሰው በፍቅርና በትህትና መገሰጽ፣ ማረም፣ መቅጣት ያስፈልጋል፣ ምንም ዋጋ ቢያስከፍል ማለት ነው። ሐዋርያው ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2 6 እና 7 ላይ ሲናገር እንደዚህ ላለ ሰው ይህ ከእናንተ የምትበዙት የቀጣችሁት ቅጣት ይበቃዋል ይላል። ሰው ባጠፋው ነገር ተቀጥቷል። ከዚያስ እንደዚህ ያለ ሰው ከልክ በሚበዛ ሐዘን እንዳይዋጥ ይልቅ ተመልሳችሁ ይቅር ማለትና ማጽናናት ይገባችኋል ይላል። በፍቅርና በማጽናናትም መደገፋል፣ መቀጣቱ ባይቀርም ማለት ነው። ስለዚህ በዚህ አግባብ መደረግ አለበት። በተለይ ቤተክርስቲያናት ይህንን ስርዓትና ይህንን እውነት መልሰን ማሰብ እንዳለብን ተገቢ ያደርገዋል ወገኖቼ። በዚህ አግባብ በተለይ በዚህ ዘመን የትምህርት ተቋማት በተለይ የግል ትምህርት ቤት ተቋማት ላይ አንድ ሰው ሲናገር ሰማሁት። አሁን እኮ ቤተክርስቲያን ማነው የግል ትምህርት ተቋማት እኮ ብዙውን ጊዜ የልጆቻችን መዝናኛ ልጆቻችንን እንደ ትምህርት ቤት አጥብቆ መያዝ አቁመዋል። ልጆቻችን እንዲደሰቱ ነው የሚያደርጉት፣ እንዲማሩ ብቻ አይደለም። ከዚህ የተነሳ
ልጆቹ ትምህርት ቤቱን ይወዱታል፣ ነገር ግን ከትምህርት ቤት የሚገኘውን ነገር እያገኙ አይደለም የሚል ኮምፕሌን ሲያሰማ ሰምቼዋለሁ። ቤተክርስቲያን እንደዚህ መሆን የለባትም። ቤተክርስቲያን መዝናኛና ማስደሰቻ ሳትሆን መሰሪያ እንደሆነች መገለጥ እና ይህንን ነገር መመለስ አለብን። አንዱ የንስሐ ፍሬ አቅጣጫችን ይሄን ነው። ቤተክርስቲያን የፍቅር የእውነት የሥነ-ሥርዓት እርምጃዎችን ሪስቶር ማድረግ አለበት። አምስተኛውና የመጨረሻው የህይወት ዝንፈት ያለባቸው ቅዱሳንና አገልጋዮች ከአንዱ ቤተክርስቲያን ወደ አንዱ ቤተክርስቲያን እየተዘዋወሩ እንዳያጠፉና እንዳይጠፉ በአብያተ ክርስቲያን መካከል ቃሉንና ፍቅርን ማዕከል ያደረገ አንድነትን መገንባትና የጋራ መለኪያ ቀርጾ መተግበር ያስፈልጋል። አሁን መገሰጽም ሲጀመር ቅድም በአራተኛው ነጥብ እንዳልኩት አንዱ ከዚህ ወጥቶ እዛ ይሄዳል፣ ከዛ ወጥቶ እዛ ይሄዳል። እዚህ ጋር በህይወት ዝንፈት የተገሰጸ ሰው መጠያየቅም የለም። አሁን ለምን መጣ ዋና አገልጋይ ከአንድ ቤተክርስቲያን አንድ ቤተክርስቲያን ለምን መጣ እንኳን አይባልም። መደዋወልም የለም። ምንድነው ችግር ተፈጥሯል? ህይወቱ እንዴት ነው? መልቀቂያ ይባላል። መልቀቂያ የሚሰጥም ጥቂት ቤተክርስቲያን ነው። ከተሰጠም ደግሞ ያንን ነገር ለመጻፍ የህሊና ጉዳይም አለ። ብዙ ነገሮች አሉ። አይጠየቅምም ብዙ ጊዜም ፎር ዛት ማተር ለፎርማሊቲ ካልሆነ ከከለከሉ ችግር የለም የሚባልበትም ሁኔታ እንዳለ እናውቃለን። ስለዚህ ቤተክርስቲያናት፣ አብያተ ክርስቲያናት፣ ህብረቶች ካውንስሉን እንደ ካውንስሉ ያሉ ግዙፍ አካላት የአብያተ ክርስቲያናት ህብረቶች፣ የተለያዩ ህብረቶች አሁን በካውንስሉ ስር ያሉ ብዙ ህብረቶች አሉ። እርስ በርሳቸው እንኳን ቢያንስ በዚህ ነገር ውስጥ መግባባትና አንድ የጋራ መስፈርትና መለኪያ ማውጣት ያስፈልጋቸዋል። የእግዚአብሔር ቃል ሉቃስ ወንጌል ምዕራፍ 10 ቁጥር 7 ላይ ሲናገር በዚያም ቤት ከእነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀምጡ ይላል። ለወንጌል ስርጭት ሲልካቸው ነው ሐዋርያቱን ሂዱ ወንጌልን ስበኩ ካላቸው በኋላ ስትገቡ አንድ ቤት ሰላም ለዚህ ቤት ይሁን በሉ፣ ከዚያ ከእነርሱ ጋር ካለው እየበላችሁ እየጠጣችሁ ተቀመጡ፣ ለሰራተኛው ደሞዙ ይገባዋልና ከቤት ወደ ቤት አትተላለፉዋል። ከቤት ወደ ቤት አትተላለፉ። ያን ጊዜ እንግዲህ ቤተክርስቲያንም ከዛ በኋላ የተመሰረተችው ቤት ለቤት ነው። ታውቃላችሁ በመቅደስ በቤት እንደሚተጉ እናውቃልና ከቤት ወደ ቤት አትተላለፉ፣ የሰጧችሁን ብሉ። አሁን እኮ እዚህ ጋር ሲከብደን እዚህ ጋር እንትን ስል ይሄ ዝውውሩ ይሄ ምናምኑ በስቶ ከዚህ የተነሳ የህይወት ጥራት ጎድሏል። ምክንያቱም እዚህ ቤት ስትቀጣ እዛ ቤት ትሄዳለህ። አንዳንድ ጊዜ በቤተሰብ ይዘት ውስጥ አይታችሁ እንደሆነ ባልና ሚስት ሲፋቱ ባል አንድ ቦታ ይኖራል፣ ሚስት አንድ ቦታ ትኖራለች። ልጆች አንዳንዴ አባቴ ጋር ነኝ ይላሉ፣ አንዳንዴ እናቴ ጋር ነኝ ይላሉ። በዚህ መካከል መንገድ ላይ ስንቱ ጠፍቷል መሰላችሁ? አይ እሱ አባቱ ጋር ነው እናቱ ጋር ነች እየተባለ እየተገመተ ማለት ነው። ይሄ ከቤት ለቤት መዘዋወሩ የብዙ ልጆችን ህይወትና ዴስቲኒ ያበላሽ ነው። አሁንም እንዲህ ነው እየሆነ ያለው በቤተክርስቲያን ሁኔታ ውስጥና የህብረቶች ካውንስሉም የተለያዩ አካላትም ኢቨን ግለሰቦችም ይህንን የክርስቶስን ምክር ተከትለን ያለንበትን አላቸው። በዚያም ቤት ከእነርሱ ጋር ዘንድ ካለው የበላችሁና የጠጣችሁ ተቀመጡ፣ ለሰራተኛው ደሞዙ ይገባዋል። ነገሮቻችሁን ዝም ብሎ በተጠቃሚነት መንፈስ ብቻ አታስሉ። ልትገሰጹም ትችላላችሁ፣ እንዲህ ልትሆን ትችላላችሁ፣ ግን ከቤት ወደ ቤት አትተላለፉ። የራሳችሁ ኦፕሽን አታርጉት። እግዚአብሔር ስልካችሁ ተንቀሳቀሱ የሚል መንፈስ እንዳለው እንመለከታለን። ይሄ ማለት አንድ ሰው ከአንድ ቤተክርስቲያን ወደ ሌላ ቤተክርስቲያን በጤናማ ሁኔታ አይሄድም፣ ወይም ደግሞ ከአንድ ቤተክርስቲያን ወጥቶ እግዚአብሔር የሰጠውን ራዕይ አይተክልም ማለት አይደለም። ከቤተክርስቲያን ወደ ቤተክርስቲያን መሸጋገር ሊኖር ይችላል። የዮሐንስ ደቀ መዝሙር ወደ ኢየሱስ እንደመጡ እንደዚህ አይነት ሂደቶችን ጤናማ በሆነ አሁን ግን ክፍተት አለ። በጣም መጠያየቅ የለም። እንዴት ሄደ፣ ለምን ሄደ፣ ምን ችግር ተፈጠረ እዛ የሚባል ነገር የለም። እዚህ ጋር ትልቅ ችግር የፈጠረ ሰው እዛ ሄዶ ዋና ይሆናል፣ ከዛም ችግር ይፈጥራል። እንደዚህ አይነት ነገሮች ስላሉ በቤተ ክርስቲያን ደረጃ የህይወትን ጥራት ለመጠበቅ የህይወት ቀደም አገልግሎት ተጠያቂነትን ለማዳበር በቤተ ክርስቲያንም በግለሰብም በቤተሰብም ደረጃ ልጆቻችንን መከታተል ራሳችንንም በዚህ ስርዓት መቃኘት ይገባናል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 13 ላይ እንዲህ አለ፣ ከዚህም ጋር ቤት ለቤት እየዞሩ ስራን መፍታት ደግሞ ይማራሉ ይላል። አሁን የቤት ለቤት መዞር ማለት በዚያ አውድ ውስጥ የቤት ቤተክርስቲያኖች ስለነበሩ በዚያ ዘመን ያንንም ያካትታልና የማይገባውን የተናገሩ ለፍላፊዎችና በነገር ገቢዎች ይሆናሉ እንጂ ስራ ፈቶች ብቻ አይደሉም። አያችሁ የህይወትን ጥራት ሲያበላሽ ዝም ብሎ መሽከርከር። አንድ ሰው እንዲያውም ሲናገር በዚህ ጊዜ እኮ ብዙ ቸርች ፕላንቲንግ የለም ማለት ቸርች ትራንስፕላንቲንግ ነው አለ። አያችሁ የኦርጋን ትራንስፕላንት ይባላል፣ ነቅለ ተከላ ማለት ነው። ተከላ ሳይሆን ንቅለ ተከላ፣ ከዚህ ተተክሎ ከዚህ ተነቅሎ እዛ መተከል አይነት ነው ያለው። ይሄ ደግሞ የቤተክርስቲያንን የህይወት ጥራት የቅዱሳን የህይወት ጥራት አጉድሏል እንደምናስተውሉ ማለት ነው። ስለዚህ ቤተክርስቲያናት፣ ቤተሰብ፣ ግለሰቦች በዚህ ዙሪያ የራሳችንን ግንዛቤ ወስደን ማስተካከያ ማድረግ አለብን። እንደተናገረ ከቤት ወደ ቤት አትተላለፉ።
ትክክለኛ መለኮታዊ ምሪት በሌለበት እዚህ ስላልተመቸ እዛ ቤት ሁሉም ቤት የማይመችባቸው ነገሮች ሲፈጠሩ ነው ከቤት ወደ ቤት የምንዘዋወርበት ነገር የህይወታችንን ጥራት ያጎድለዋል ይላል። በማጠቃለያ እንግዲህ በዚህ በህይወት ቀደም ተጠያቂነት ዙሪያ ምክንያታችንን አይተናል። ደግሞ ለመመለስ የጽድቅ ፍሬ ለማፍራት እነዚህን 5 ነጥቦች ተነጋግረናል። እነዚህ 5 ነጥቦች በጽሁፍም ደረጃ ከቪዲዮ ጋር ይቀርቡላችኋል። እያያችሁ ራሳችሁን እየመረመራችሁ መቀጠል ትችላላችሁ። እና ከዚህ የተነሳ ወገኖቼ ዛሬ አንድ ትልቅ ክፍተት ገጥሞናል። እንደ ቤተክርስቲያን፣ እንደ ኢትዮጵያ ቤተክርስቲያን፣ እንደ ዓለም አቀፍ ቤተክርስቲያን ማለት እንችላለን። ከህይወት ቀደም አገልግሎት ተጠያቂነት ስለጎደልን አንድ የጣሉ ብዙ ነገር አግኝተናል። ህዝብ አግኝተናል፣ ዝና አግኝተናል፣ ቪዚቢሊቲ አግኝተናል፣ ንብረት አግኝተናል፣ ብዙ ነገሮች አግኝተናል። ግን አንድ ወሳኝና ዋና ነገር ጥለናል። ትውልድን ኃያላንን መገሰጽ የምንችልበትን የሞራል ስልጣናችንን ግን ጥለናል። we have lost our moral authority። የእግዚአብሔር ቃል ሮሜ 2:24 ላይ ሲናገር በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ተብሎ ለተጻፈ አያችሁ። we have lost our moral authority። የህይወት ቀደም አገልግሎት ተጠያቂነትን በኑዛዜ ክፍተታችንን ዘግተን በንስሐ ፍሬ ደግሞ መንገዳችንን አስተካክለን ስንገለጥ ለቤተ ክርስቲያን ሪስቶር የሚያደርግላት ትልቁ ነገር የሞራል ስልጣኗ ነው። ሞራል ስልጣን ከሌለን ንብረት ቢኖረን፣ ዕውቀት ቢኖረን፣ ተቋም ቢኖረን፣ ህዝብ ቢኖረን፣ ድምፅ ቢኖረን ትውልድን ኃያላንን መገሰጽ ማቅናት አንችልም። ጥያቄው የሞራል ኦቶሪቲ ጉዳይ ነው። ብዙ ሉዝ አድርገናል። የገንዘብ ስልጣን ይዘናል፣ የስፍራ ስልጣን፣ የተቋም ስልጣን፣ ብዙ ነገር አለን። ነገር ግን we have lost our moral authority። ለዚህ ነው ተሰሚ ያልሆነው። ለዚህ ነው መገሰጽ ማረም ያልቻልነው። አንድ ምሳሌ ተናግሬ ልጨርስ። የህንድ የነፃነት ታጋይ የነበረው ማህተመ ጋንዲ ላይ የተነገረ አንድ ነገር ነው የምነግራችሁና አንድ ጊዜ አንድ እናት ልጇ ስኳር እየቃመ በጣም ያስቸግራታልና ትገስጸዋለች። በቃ ተው፣ ይሄ ስኳር ይጎዳል፣ እንደገና ውድ ነው ስኳር፣ እኔንም ታከስረኛለህ ትለዋለች። እሱ ግን እየወሰደ ይቅማልና አሁን ብትለው ብትመክረው ብታስመክረው እምቢ ስላላት አንድ ነገር መጣላት። ለምን እኔ ማህተመ ጋንዲ ጋር ወስጄው እሱ አይመክርልኝም፣ እሱ በሀገሩ የተወደደ ሰው የተከበረ ሰው ስለሆነ ሞራል ኦቶሪቲ አለው ብላ ይዛው መጣች። ከዛ ለማህተመ ጋንዲ ነገረችው። ልጄ ስኳር እየቃመ በጣም ያስቸግረኛልና እባክህ ምከርልኝ አለ። እሺ 1 ሳምንት ቆይተሽ ነው ያላት። መክረዋለሁ 1 ሳምንት። ከዛ 1 ሳምንት ቆይታ ተመለሰች። መከረው ልጁ ተመልሶ ከዛ በኋላ ስኳር መቃም አቆመ። ከዛ ተመልሳ መጣችና ማህተመ ጋንዲ ምን ብለው ነው? ብዙ ሰዎች መክሮታል፣ እኔም መክሬ አልቅሼ መክሬዋለሁ፣ ለምንድን ነው ያልሰማኝ? አንተን ደግሞ ለምን ሰማህ አለች። ትዝ ይልሻል መጀመሪያ ስትመጡ 1 ሳምንት ተመለሽ ያልኩሽ አላት። አዎ ያን ጊዜ እኔ እኮ ራሴ ስኳር እቅም ነበር አላት። እኔ ራሴ በስኳር መቃም እስራት ውስጥ ነበርኩና ስትነግርኝ ያለውን ጉዳት እኔ ራሴ ተገሰጽኩ። ስለዚህ 1 ሳምንት የጠየቅኩሽ ራሴ ከስኳር መቃም ለመገላገል ለመለየት ራሴን ለማጽዳት ነው። ከዛ በኋላ ነው እሱንም ስኳር አትቃሚ ማለት ሞራል ኦቶሪቲ የሚኖረኝ። ለዚህ ነው አላት። ወገኖቼ ዛሬ ስኳር እየቃምን ስኳር አትቃሙ ማለት አንችልም። ይሄ መጽሐፍ ቅዱስም እውነት ነው። ያችን ሴት ሊወግሯት የመጡት ሰዎች ኢየሱስ ያላቸው ምንድን ነው? ጥፋተኛ አይደለችም፣ ኃጢአተኛ አይደለችም አይደለም ያላቸው። ምንድን ነው ያለት? ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ ይወርውር ነው ያላት። የመጀመሪያውን ድንጋይ ይወርውር። ነገር ግን ሕሊናቸው ወቅሷቸው ተበተኑ። ዛሬ ወገኖቼ መገሰጽ የሚገባውን መመከር የሚገባውን መወቀስ የሚገባውን ለመውቀስ አቅም ያጣነው እኛው ራሳችን ስኳር ቃሚዎች ስለሆነ ነው። የሞራል ኦቶሪቲያችን እንዲመለስ የህይወት ቀደም ተጠያቂነትን የህይወት ቀደም አገልግሎት ተጠያቂነትን በእግዚአብሔር ፊት እናረጋግጥ። እንግዲህ ወገኖቼ በእነዚህ አቅጣጫዎች እግዚአብሔር የተናገራችሁንና የተናገረንን እየሰማን እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ህብረቶች በእነዚህ 5 አቅጣጫዎች በእግዚአብሔር ቃል እየተመካከርን ራሳችንን እያየን የንስሐ ፍሬያችንን እንድናበዛ የንስሐ ፍሬያችንን ለጌታ እንድናሳይ ከአደራ ጭምር በጌታ ፍቅር ጠይቃችኋለሁ። ጌታ በነገር ሁሉ ይባርካችሁ። የማጠቃለያ ጸሎት አድርጌ ጨርሳለሁ። እግዚአብሔር አባታችንና አምላካችን ሆይ እናከብረሃለን፣ እናመሰግንሃለን። ቅዱስ ስምህ ከዘላለም እስከ ዘላለም የተባረከ ይሁን። አባትና አምላክ ሆይ ዛሬም ደግሞ በተናገርከን በዚህ አቅጣጫ መመለስ ይሆንልን ዘንድ በሰማነው እውነት ላይ ጸጋህን አብዛልን።
እውነትን ለመኖር መንገዳችንን ለማስተካከል እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ህብረቶች ለማስተካከል በጌታ በኢየሱስ ስም ጸጋ ይብዛልን። እናመሰግንሃለን። ይህ ቃል በሚሄድበት ቦታ ሁሉ አንተ የልብን ስፍራ እንድትሰጠው በሞገስህ እንድታስተላልፈው እንለምንሃለን። ቅዱስ ስምህ ለዘላለም የተባረከ ይሁን። በጌታ በኢየሱስ ስም አሜን። እንግዲህ ቅዱሳን የዛሬውን መልእክት ጨርሰናል። በሚቀጥለው እሁድ ደግሞ በሌላኛው አቅጣጫ በእግዚአብሔር ቃል ከሌላ የእግዚአብሔር ሰው ጋር እንገናኛለን። ጌታ በነገር ሁሉ ይባርካችሁ። ሻሎም